ከሰዓታት በፊት ከሰሜናዊ ምዕራብ ኢትዮጵያ ከሱዳን ወሰን አቅራቢያ በሚገኘው የሽረሪና መስመር አዲስ የጦርነት ትንኮሳ መቀስቀሱ ተሰማ። ህወሓት ግልጽ ጦርነት ተከፍቶብናል ሲል ለህዝቡ፣ ለሃይማኖት ተቋማትና ለዲያስፖራው የውጊያ ጥሪን ሲያቀርብ፣ በበኩሉ የፌዴራል መንግስት ከፍተኛ ባለስልጣን ዶክተር አብርሃም በላይ ህወሓት ወጣቶችንና ታዳጊዎችን ማገዶ እያደረገ አዲስ ጦርነት ከፍቷል ሲሉ ጠንካራ ማስጠንቀቂያን ሰጥተዋል። በሽረሪና አቅጣጫ ምን እየተካሄደ ነው? አዲሱ ውጥረት ወዴት ያመራል? ሙሉ መረጃውንና የሁለቱንም ወገኖች መግለጫ ዝርዝር ይዘንላችሁ ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አዳዲስና እውነተኛ መረጃዎችን ፈጥነው ያገኙ እያልን መረጃውን ከወዳችሁት ላይክ በማድረግ ለሌሎች እንዲደርስ እያደርጉ ወደ ዝርዝር መረጃው ስናልፍ በዛሬው ዕለት የወጡ መረጃዎች እንደሚያመላክቱት ከሱዳን ጋር በሚዋሰነው በሰሜናዊ ምዕራብ ኢትዮጵያ ክፍል በሚገኘው ሽረሪና አቅጣጫ በሀገር መከላከያ ሰራዊትና በህወሓት ኃይሎች መካከል አዲስ ግጭት መቀስቀሱን ተነግሯል። ይህ አካባቢ ከሀገሪቱ ወሰን ጋር የተያያዘና ስትራቴጂካዊ ስፍራ በመሆኑ የተከሰተው አዲስ ግጭት ከፍተኛ ስጋትን ደቅኗል። በፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ የተቆጣጠረው ህወሓት ባወጣው ይፋዊ መግለጫ በምዕራብ ትግራይ ሽረሪና አቅጣጫ በሚገኝ ስፍራ ላይ ግልጽ ጦርነት ተከፍቶብናል ሲል አውጇል። ቡድኑ በመግለጫውም አክሎ ህዝቡ፣ የዲያስፖራው ማህበረሰብ፣ የሃይማኖት ተቋማትና ሌሎች አካላት በሙሉ ታሪክ ለመስራት ተዘጋጁ ሲል ሰፊ የውጊያና የቅስቀሳ ጥሪን አቅርቧል። ይህ በሽረሪና በኩል የተቀሰቀሰው አዲስ ግጭትና የቀረበው ጥሪ እንዲሁ በድንገት የመጣ አይደለም። ከዚህ ግጭት መከሰት ከአንድ ቀን በፊት የትግራይ ኃይል መሪዎች ከሆኑት አንዱ ገብረ ጻዲቅ በታጣቂ ኃይሎች ምርቃት መርሃ ግብር ላይ ባደረጉት ንግግር የትግራይን ህዝብ ህልውና ለማረጋገጥ ብቸኛው አማራጭ የፌዴራል መንግስትን መጣለው ሲሉ መናገራቸው የሚታወስ ነው። ይህ ንግግር በተደረገ ማግስት ደግሞ በሽረሪና አቅጣጫ ይህ አዲስ ግጭት መቀስቀሱ መሬት ላይ ያለው ውጥረት ከፍተኛ ደረጃ ላይ መድረሱን ያሳያል። በሌላ በኩል እስካሁን ድረስ ከፌዴራል መንግስት በኩል ይፋዊ መግለጫ ባይወጣም ፌዴራል መንግስት ከፍተኛ ባለስልጣን የሆኑት ዶክተር አብርሃም በላይ ግን ስለ ሁኔታው አጭርና ጠንከር ያለ ማብራሪያ ሰጥተዋል። ዶክተር አብርሃም ኋላ ቀርና የትግራይ ህዝብ ጠላት ሲሉ የጠሩትን የህወሓት ቡድን በሽረሪና በኩል አዲስ ጦርነት መክፈቱን ይፋ አድርገዋል። ባለስልጣኑ ሁኔታውን ሲያብራሩ የህወሓት ቡድን የስልጣን ዕድሜውን ለማራዘም ሲል ታዳጊዎችንና ወጣቶችን በማያውቁትና ዓላማ በሌለው ጦርነት ውስጥ በመክተት እያስጨረሰ እንደ ቅጠል እንዲረግፉ እያደረገ ይገኛል ሲሉ ገልጸዋል። ዶክተር አብርሃም አጽንኦት ሰጥተው እንዳስገነዘቡት ቡድኑ ሌሊቱን በሽረሪና በኩል አዲስ የጦርነት ትንኮሳ በመክፈት ወጣቶችንና ታዳጊዎችን ማገዶ እያደረጋቸው ይገኛል። ይህ አካሄድ በአስቸኳይና በጊዜ ካልቆመ እንዲሁም ሙሉ የትግራይ ወጣት በአንድነት ተሰልፎ ካላቆመው ወደፊት የሚደርሰው ጥፋት ለመጠገን ፈጽሞ የሚያስቸግር የባሰ ውድመትን እንደሚያስከትል አሳስበው ጠንካራ ማስጠንቀቂያን አስተላልፈዋል። በተጨማሪም ዶክተር አብርሃም በላይ በይፋዊ መልእክታቸው ወጣቶች የሌሎችን ፍላጎት ለማሳካት ሲሉ ሀገራቸውን የሚያጠፋ መሳሪያ እንዳይሆኑ ጥሪ አቅርበዋል። ለራሳቸው ደጋፊ ምሰሶ የሚያስፈልጋቸውና አንዲት አርብ የቀረቻቸው አካላት ይደግፉናል ወይም የሚረዱን አካላት አሉ በሚል እምነት በነገ ተስፋ ወጣቶችና ታዳጊዎች ሕይወት ላይ የሚያደርጉትን ፍርድ በአስቸኳይ ሊቆም እንደሚገባ አሳስበዋል። ይህ የሌሎችን አጀንዳ የማስፈጸም አካሄድ በወጣቶች ሕይወት ላይ ቁማር መጫወት መሆኑንም አመልክተዋል። በጦርነት የሚመለስ የትግራይ ሕዝብ ጥያቄ የለም ያሉት ዶክተር አብርሃም አስፈላጊ ጉዳዮች በሙሉ በሰላም በውይይትና በመደማመጥ ብቻ መፍትሄ ሊያገኙ እንደሚችሉ ገልጸዋል። በመሆኑም ወጣቶች ወደ ጥፋት የሚያመሩ ኃይሎች ሳይከተሉ ለሰላም ቅድሚያ መስጠት እንዳለባቸው አስገንዝበዋል። ከዚህ ቀደምም ቢሆን ከብዙ ጥፋትና ውድመት በኋላ ወደ ሰላም ውይይት መምጣቱን ያወሱት ባለስልጣኑ አሁንም ተጨማሪ ሕይወት ሳይጠፋ በፊት ለሰላም እጅ መዘርጋት እንደሚሻል ጥሪ አቅርበዋል። በመጨረሻም ሁሉም ሰላም ወዳድ ወገን ጦርነት ይበቃል በሚል ጽኑ አቋም
ለሰላም እንዲቆምና እንዲተባበር መልእክታቸውን አስተላልፈዋል። በሸረሪና አቅጣጫ የተቀሰቀሰው ይህ አዲስ የጦርነት ትንኮሳ እንዲሁም በሁለቱ ወገኖች በኩል እየወጡ ያሉ መግለጫዎች በአካባቢው ላይ ከፍተኛ ስጋትን ደቅነዋል። ቀደም ሲል በነበረው ሁኔታ የተጎዳውን ማህበረሰብ መልሶ ለማቋቋም ጥረት እየተደረገ ባለበት በዚህ ወቅት አዲስ ግጭት መጀመሩ ሁኔታዎች የበለጠ ያወሳስበዋል ተብሎ ይታመናል። በሰላም ስምምነቱ የተገኘው አንጻራዊ ሰላም እንዳይናጋና ወጣቶች የጦርነት ሰለባ እንዳይሆኑ ህዝቡና የሚመለከታቸው አካላት ምን ማድረግ አለባቸው ይላል። በጉዳዩ ላይ ያላችሁን አስተያየት ከታች በኮሜንት መስጫው ላይ ጻፉልን። እንዲሁም መረጃውን ከወዳችሁት ላይክ ወይም ሼር በማድረግ ሌሎች እንዲደርስ አድርጉ። አዳዲስ መረጃዎች እንደደረሱ በፍጥነት ይዘንላችሁ እንመጣለን። እስከዚያው ሰላም ቆዩ። ሰላም ለሀገራችን፣ መልካሙን ያሰማል።